ነገሮችን ለማርገብ አንቺ ያንን ነገር ያደረግሽው እንዳይጣሉ ስለፈለግሽና እንዳይጣሉ ነው። አሁንም ጆከርዬ እናንተ ቤተሰቦቼ ናችሁ። እናንተን ሪስፔክት አደርጋለሁ። ለሀቢባም ሪስፔክት አደርጋታለሁ። 1200 ቃል ገብተሽ እንዲህ ለምትለው ሀቢባም የእኔ ብር እንዳልሆነ እንዳትከፊ፣ አያገባሽም። እኔ ራሴ የእኔ ብትልክልኝ ከራሴ እኔ ነኝ የምከፍላት። ለምንድን ነው አንቺ የምትከፊው ብላ ስትቆጣኝ እኔ ቁጭ አድርጌ ነገርኳት። ሀቢባ ጋር አይደለም የላክሽው ሌላ ቦታ ነው ይሄ ብሩ፣ ማረጋገጥ ትችያለሽ። የበሉሽ ሰዎች ሌሎች ሰዎች ናቸው። ቁጥራቸው አለ፣ አካውንታቸው አለ፣ ሰዎቹ አሉ። እና አሁን ከዚህ ጊዜ በኋላ ደውላልኝም አታውቅም፣ አናግራኝም አታውቅም። እኔም ውጭ ነበርኩኝ እዛ ሰዓት። አሁን እሷን አንድ ጊዜ እንጠይቃት ቤቲ። ኦኬ እሺ በመጀመሪያ አንቺ ለምንድን ነበር ስምምነት ያደረግሽው ሀቢባ ጋር? ለምንድን ነበር? ይኸውልህ መጀመሪያ መሲ የምትባል ማናጀር በነበረ ሰዓት ለማስታወቂያ ለማሰራት ብዬ መሲ ሀበሻዊት የምትባል ማናጀር የነበረቻት ጊዜ የሱቁን ማለት ነው የሱቁን ማስታወቂያ ገዝት ላይ ገብተሽ ለመቀመጥ ለማሰር 50 ሺህ ብር ብለውኝ እሺ ስል ረመዳን ነውና አይደልሾ ስለቆመ አሁን መሰራት አይችልም ትለኛለች መሲ። እሺ ብዬ ከዛ በኋላ ቆምኩና ከረመዳን በኋላ ራሷ ሀቢባ 1990 ብላችሁ በዚህ ጆይን እያደረጋችሁ ማስታወቂያ ማሰራት የምትፈልጉ ስትል ጆይን ብዬ ከዛ በኋላ ነው ያው ወሬው የተጀመረው። እኔ በጽሁፍ ምንድን ነው የቴሌግራም ግሩፕ ማለት ነው ግሩፓ 19 የቴሌግራም ግሩፕ ነው። እሺ አዎ ከዛ በኋላ እኔ ልክ 50 ሺህ ብር ነው የተባልኩት። እሱን 50 ሺህ ብር ካስገባው በኋላ ጠዋት ነገውኑ መጀመር እንችላለን ስትለኝ እኔ እሷ ነው መሰለችኝ። ከዛ በኋላ እኔ መጀመሪያውንም የላኩላት እኔ ሳራን አላቃትም፣ በስም ነው ማውቃት። ለመሲ ብርጅስቶን እንደዚህ ነገር ተፈጥሯል አጣሪልኝ ብዬ ለመሲ ብርጅስቶን ነበረ መረጃውን ሚዲያ ላይ ሳላወጣ ያስገባሁት። መሲ ብርጅስቶን ለሪም ጎልድ ነው ለሳራ የነገረቻት እንጂ እኔ ለሳራ ቀጥታ ከሷ ጋር እሷ ከዛ በኋላ የሀቢባን ስም ለማጥራት ቅድምም ከትናንት በፊትም ብየዋለሁ። መጡ ተነጋግረው ቅልቦች ምናምን ሆነው መጡ። ሳራ እኔ አንድ ነገር ልንገርሽ፣ እኔ ከሰራሁት ነገር ይቀነስ፣ አንቺ አላልኩሽም ካልሽ በቃ አንቺ ትክክለኛ ሰው ነሽ ማለት ነው። ምን አለችኝ? ውጭ ወጥተሽ አናግሬሻለሁ፣ ቦትም ተነጋግረናል፣ ቅልቦች አውርቶኛል። ምንድን ነው ያልሽኝ? እነሱ እንኳን ባይሰጡሽ እኔ ከፍልሻለሁ፣ ቪዲዮን ደልቺ። እነ ዮዳብ እነ ጆከር ምናምን ስለተነሱባት ሊጥሏት ስለተፈለገ ነው እና ከእነሱ ጋር እንዳትተባበሪ ቪዲዮን ደልቺ። ይሄው እግዚአብሔር ምስክሬ ነው ነው የምልሽ። እግዚአብሔር እየሰራው ነው ማውራት ልንገርሽ። ከዛ እንደዛልሽ እራስ ቆይ አንዴ ቪዲዮን አጠፋሁት። ለምን መሰለ ጆከር እኔ ትቼዋለሁ። እኔ የምሰራ ከሌላ ሀገር ዜጋ ነው። አማርኛ የሚሰሙ ቢሆኑ አንደርስታንድ ያደርጉኝ ነበረ። ግን በዛን ሰዓት ብዙ ማስታወቂያ ሰርጬ ምንም አይነት ነገር ስላልመጣ ምንድን ነው ያሉኝ? ከራሴ ዜጋ ጋር የተመሳጠርኩ ለማስታወቂያ እያልኩ ገንዘብ እንደማጠፋ ነው ፊል ያደረጉት። ለእነሱ ራሱ ብያቸዋለሁ። በእንግሊዝኛ ማናገር ትችያለሽ ያልኳቸው ምንድን ነው የተከበረች ናት፣ ትልቅ ሰው ናት፣ እሰጥሻለሁ ብላኛለች አሉ። ቪዲዮን አጠፋፍቼ ነገሩን ድፍንፍን ሳረገው እነሱ ያሰቡት ምንድን ነው እውነትም እኔ ብሩን የበላው ነው የመሰላቸው እንጂ ለምንድን ነው ታዲያ ብር ተበልቶ አንቺ እንዴት ዝምት ያለሽ ሚዲያ ላይ ወጥተሽ ለምን ብሬን በላች አትይም? አንቺ ሶሻል ሚዲያ ተጠቃሚ አይደለሽም ወይ ሲሉኝ ከዛ አይ ሳራ የምትባላለች ሬስቶራንት ያላት እከፍልሻለሁ አጥፊ ብላኛለች። እኔ ትልቅ ሴት ናት አከብራታለሁ፣ ብሩ ይመለስላቸዋል። ሚዲያ ላይ ወጥቼ አልለፋለፍም አልኳቸው። 6 ወር ትናንት ማታ ተጨቃጭቄ ነው እንደገና እንዳዲስ ለሙሌ ደውዬ እባክህን ያልኩት ማለት ነው እንጂ ብለሽኛል፣ ቅልቦች ራሱ እናስመልስልሻለን፣ የገባበት ገብተን ብሩን አምጥተን እንሰጥሻለን ብላችሁኝ ለዛ ነው እንጂ እኔ አጫጭቄ ያኔ ባይመለስ ይብን ነገሩን ባላቆመው አዎ ተበልታ ነው ይሉኛል። እኔ ግን እፍንፍን አድርጌ ነገሩን አቆምኩት። ለምን እናስመልሳለን እንሰጥሻለን አላችሁ። ብትሰጡኝም ባትሰጡኝም እንደተበላው ይወቁ። እነ ጆከር እነ ሙሌ በእንግሊዘኛ ለነሱ አናግሯቸው። እኔ ተበልቼ እንጂ ብር በልቼ እንዳልሆነ ይታወቅልኝ ነው።
በቃ ይሄ ነው ያለው ነገር። ደግሞ እኔ ለአንቺ ቀጥታ አልደወልኩም። በውስጥ እንደ ትልቅ ሴት በጣም ስነ ስርዓት እንዳለኝ የጨዋ ማህበረሰብ እንዳሳደገኝ ስሟን ለማጥፋት ሳይሆን በውስጥ በጓደኞቿ ነው የሄድኩት። እባካችሁ ይሄን ነገር በቃ ምንድነው የተፈጠረው ጠይቁልኝ ነው ያለው። እናንተ ግን አንቺም ቅልቦች መጣችሁ ተሯሯጣችሁ ስሟን አጠራችሁ። ከዛ ተሳሰተሽ ነው የሰጠሻላችሁ። አልተሳሳትኩም። ማንም ሰው በራሱ አካውንት አያስገባም። አንድ ጊዜ ይኸውላችሁ ሳሪ አንድ ጊዜ በመጀመሪያ ሙሉ መረጃ አላት ልጅቷ። ሙሉ መረጃ ለምትሉ ጆከር ቤት እንደዚህ አይነት ነገር አይሰራም። በኮመንት ጋጋታ፣ በኮመንት ማጫፈር እሳት የሆነ ሞዴሬተር እንደ ሌላ ቤት እንደምትሰሩት እኔ ጋር መታችሁ መስራት አትችሉ። መረጃ አላት። መረጃ ጠያቂ ማንም አይደላችሁ። አንቺ ማንም አይደላችሁ። ፌክ አካውንት እየቀየራችሁ እየመጣችሁ ሰውን እንደዚህ አይነት ነገር የሰውን በደል የምሸፋፍኑ ሌባ፣ በኮመንት ጋጋታ፣ በተለያየ እንትን ይሄ እኮ የኛ እኮ የኖርንበት እኮ ሌላ ቤት ምንም ለአዲሶች እንጂ እኛ ሀቅን ይዘን ለምንጓዝ በመጀመሪያ ደረጃ ገዝት ላይ እንድትገባ 50 ሺህ ብር እንድከፍል ጠይቃለህ። ገንዘብ ከፍላለች። አለቅ አሁን የተጭበረበረ ምናምን ለሚባለው እዛ ግሩፕ ላይ ስንት ሰው ነው? ራሷ ግሩፕ ነው አይደል? እሺ ቀጥይ ሳሪ። ወይ ምንድን ነው የሚባለው? ልብስህ ደም ቢበላሽ ያው ውስጥህ አይበላሽ እንጂ ልብስህ ምን ይባላል ይላል። እኔ ማንም ሰው ያቀኛል። ጆከርም የሆነ ሙለር ሆነ ማን ነው ያለችው ቀን ልቦች ሆነ ሀቢባ ሆነች። እኔ ከነሱ 5 ሳንቲም የምፈልግ ሰውም አይደለሁም። 5 ሳንቲም የሚሸፍንልኝ ነገር የለም። ሰው በሰውነቱ ማንም የተፈጠረ ሰው ሁላችሁም ሪስፔክት አደርጋለሁ ስለምወዳችሁ። ከዛ ውጪ ሀቢባና ጆከር ስለተነሱባት ይሄ ማጣፈጫ ይሄ ሰው ላይ ክብሪት መጫርና ሰው መርዝ መርጨት እኔ ያለመድኩበትምም አላደርግምም አድርጌም አላቅም። ጆከር ከሆነ ወንድሜ ነው። ፊት ለፊት የተሰማኝ ነገር ካለ ከመናገር ወደኋላ የምል ሰው አይደለሁም። እንደናንተ ከፊት ሌላ ከኋላ ሌላ ሰው እዚህ ቲክቶክ ላይ ያለ ሰው ሁሉ እውነት ልንገራችሁ አይደለም፣ በጣም አስመሳዮች፣ ከኋላ ሌላ ከፊት ሌላ መርዝ የምትረጩ። እኔ እንደናንተ አይደለሁም። እኔ እግዚአብሔርን ፈርቼ ሰውን የምወድ እስከ መጨረሻ፣ ከጠላሁም ደግሞ በፍቅር መመለስ። ለጠላኝ ሰው እንኳን ጠልቼ ክፉ ቃል የምናገር ሴት አይደለሁም። እኔ ተናግሬ እኔ የሚጣሉ ከምትጣሉ እንደዚህ እንትን ከምትይ እነሷ ካልከፈለችሽ ወስዳ ከሆነ እኔ ከፍላለሁ ብያለሁ። አልዋሽም። እኔ አሁንም ሀቢባ ወስዳው ከሆነ እርግጠኛ ማስረጃ እነ ጆከር ወስዳለች አጣርተናል ካሉ ጆከር እኔ ለአንተ 1200 ከምግብ ቤት መጥታችሁ ውሰዱ። ለማንም ዱባይ ያለ ሰው እኔ ውጭ ነኝ ያለሁት ትውሰድ። 5 ሳንቲም ግን በመጀመሪያ ሳሪ አዳምጪኝ። በመጀመሪያ ደረጃ አንቺ እንዳሸማጋይ ገብተሻል። ይሄ ተባለ ለሚባለው ቃላት እኔ ምንም ችግር፣ ሰው ዋሽቶ ያስታርቃል። ሰው የሆነ ነገር ይቺ ምን መርዝ መርጨት ፈልጋ ልታጣላ ነው እንጂ ነው እንደሱማ አንድ ጊዜ ከ6 ወር በኋላ መታ እንዲህ ብለሽኛል። ሳሪ ቆይ አንድ ጊዜ ከአንቺም ይሄንን ነገር ምንም ይባል ከአንቺ ቃላት አይጠበቅም። ታይ የሚገባኝ ነገር ነው እከፍላለሁ። ቃል ስለገባ አዳምጪ። እኔ እኮ እንደማመሳል ይሄን የመሰለ ነገር ነው። ግን እኔ ለእናንተ ለማስማማት ብዬ የገባሁበት ነገር እንጂ እንደ ግለሰብ ስለሷም የሚመለከተኝ ነገር የለም። ስለአንቺም ይሄን የመሰለ ነገር ነው ብልሽ ነው እንጂ መናገር ያለብሽ። እህቴ አጥፍቼ ከሆነ በዛ ነገር ይቅርታ። ከዚህ በኋላ ከሁለታችሁ መካከል የሚመለከተኝ ነገር የለም። ለምን መሰለሽ? ስለ ሰው አንቺ ጠንቅቀሽ አታውቂም። ስለ እኔ ስለ ጆከር ኃላፊነቱ ሰጅ ብትባይ ስለ እኔ የምታውቂው ነገር የለም። በውስጥ ምን እንደምሰራ ግሩፕ ላይ እዛ ግሩፕ ላይ ምን አቀናብራ እንዲያስቀመጠች የምታውቂ እዚሁ ቲክቶክ ላይ አታውቂም እኮ እየነገርኩህ አታውቂም። አንቺ ግን ቃል ስለገባሁኝ እኔ
ሀቢባ ወስዳበት ቃል እኮ መግባት እኛ እኮ አልከፋንም። የአንቺ ቃል መግባት እኮ ሰውን ለማስታረቅና እንደ ትልቅነትሽ እንደ ሰውነትሽ ሰውን ለማስማማት እንጂ አንቺ ለመዝረፍ ለማሳረቅ ወይ ከእሷ ላይ ወስደሻላል። ልጅቷ ደግሞ ቅሬታ ለእኔ እድል ስጠኝ እስኪ። እሺ እኔ ልጨርስላትና እድል እሰጥሃለሁ ራሴ። ልጅቷ ደግሞ የተሰማት አንቺ እንደዛ ስትያት ካለሽ ከትልቅ ሰውነትሽ እና ሰው ማስታራቂ በመሆንሽ። ኧረ ተው ትደርሱበታላችሁ። ተውት፣ እሱ ምንም አይደለም። እኔ አሁን ይሄ ነው አልልም። ራሴን ማውረድ አልፈልግም። እግዚአብሔር ይባርካት። 200 አይደለም በ100 ሚሊዮን ብትበል እኔ እንትን ሀቢባ ይገባል። አንቺ ባልወሰድሽውም ገንዘብ ይሄ የሚባል እኮ አይደለ። አሁን እኔ የምቆምልሽን ነገር አድምጪኝ። አዳመጥኩ ጆከር፣ የትክክል ነህ አንተ። በቃ ምንም ሳሪ የሰማሽ ነው። ያንቺንም ድምፅ ያንቺን ስም ለማጥፋትም አይደለም። እኛ እዚህ ሚዲያ ላይ ማስታወቂያ እንሰራለን እያሉ የሚያምታቱ ሌቦችን እንጂ ስምሽን ለማጥራት እንጂ እኛ የምናከብርሽ እህታችን ነሽ። ሳሪ የሰማሽ ነው። አመሰግናለሁ። እሱ አይደለም እኔ ቅር ያለኝ ምንድን ነው መሰለህ? ሳሪ አንድ ደቂቃ ብቻ ላውራ። ሳሪ አንቺን እኛ እናከብርሻለን። አንድ ጊዜ እኛችን እናከብርሻለን። ግን ሀቢባ የምትሰራው ስራ ትላንትም እዚህ መታ ስታለቅስ ያደረች ልጅ አለ ጆከር ቤት። ሁሉም ሰው አውቋል። በነሰክሰክስ ምናምን ምን እንደሚሰራ እዛ ቤት። መሲ ሀበሻ ለምን አትመጣም? ከመሲ ሀበሻ ጋር ያወራችበትን ሁሉ ልካድናለች ይችልች መሲ ሀበሻ። አንቺ ወይስ እሷም ፌክ ነው? በመሲ ሀበሻ አካውንትም ሌላ ከፍታችሁ ነው ይችን ልጅ አዋራችኋት? እንደዛ ከሆነ መሲ ሀበሻ ነይና መልስ ስጪ። እንዳለ እዛ ቤት በግሩፕ ተደራጅታችሁ ህዝብን ነው የምትዘርፉት። ይቺ ልጅ እንዳለ ሁሉንም መረጃ ልካልናለች፣ አይቼዋለሁ። ሳሪ ግን አላበሻ አንቺ ያው ለማስታረቅ ብለሽ እንደገባሽ ነው ተስፋ የማደርገው። ግን እኔ ምንም ሰክሰስ ማለት የሚሰራው ስራ አንዴ ሰክሰስ ማለት ህዝብ እያለቀሰ እኔም ጋር አንድ ክስ አለ የሰማሽ ነው። 5 ዕጣ ቆርጣ አንድ አይነት ልጨርሰላከላት ትኬት አለች። ለዛ ጨርሰላት አንድ ጊዜ ልጨርሳ። ቆይ አንድ አካይ ምን ሆናችሁ ነው? እኔ ልጨርስ እንጂ አንድ ጊዜ ጋይስ ልጄ ቆይ አንድ ደቂቃ ጠብቀኝ። እንዴ ምን ሆናችሁ? እዚህ ትኬት እየተባለ ሎተሪ ምናምን እየተባለ በየ3 ወር አይወጣም። አንድ ሎተሪ አንድ ጊዜ ከወጣ አመት ይቆያል። በየ3 ወር የሚወጣው ይሄ ህዝብ ለመዝረፍ የሚደረግ ነው። እዛ ቤት በሀገር አቀፍ ደረጃ ብትሄድ እንኳን አንድ ጊዜ ነው፣ በአመት አንድ ጊዜ ነው የሚወጣው። በየ3 ወር የሚወጣ ነገር የለም። ኦዲት የማይደረግ ገንዘብ በየአረብ ሀገር የሚኖሩ ምስኪን ወገኖቻችን የሚታጠቡበት ቤት ነው ያ ቤት። በዛ ዙሪያ ያላችሁ እነ መሲ ሀበሻም ጭምር መተሽ መልስ ስጪ። መሲ ሀበሻ ከሌለሽበት መተሽ ተናገር። ካልሆነ ግን አንቺንም አንለቅሽ። ይሄን ነው የምለው። ቴንኪው ጆከር። እሺ አመሰግናለሁ። ጠቅለል ያለውን ነገር ለማብራራት ለሳራ ሳራ አንቺ እኛ እዚህ መካከል ላይ ነገር ሳራም ብላኛለች። ሳራን ፊት ለፊት አምጥተን ለህዝብም ስሟም እንዳይነሳ አንቺም ጋር ሰላማችሁን ፈጥራችሁ እንድትለያዩ ሁለታችሁ እናገናኛለን። ከዛ ውጭ ላለ እኛ በምንሄድበት ልክ እንሄዳለን። ገብቶሻል? እኛ ማለት የፈለግነው ነገር ሳራም እኔ ለአንቺም አንዳንድ ጊዜ ምክር የምሰጠው ነገር ምንድን ነው፣ ሰው ብቻ ስላለሽ ብቻ የማይሆን ነገር ውስጥ የሚያስገቡሽ ብዙ ሰዎች አሉ። አቁሜያለሁ። በቃ ማስታረቅን አቁሜያለሁ። ስራሽንና ስራሽን አሁን በማታውቂው ነገር ላይ እኛ እንድንነካሽም ማንንም ጋር ተላጥፈን ማንን አንቺን ገፍተን ሌላን ለመናገርም አንፈልግም። እኔ አቁሜያለሁ። እናከብርሽ ልክ ስናከብርሽ አሁን ልጅቷም ያለችው ነገር ሳራ ይህንን ብላኛለች። እኔ እሷ ስትለኝም ዝም ብያለሁ። አንቺ አሁን የመክፈል ግዴታ የለብሽ። ለማስታረቅ እንደ ሰውነትሽ ለማስታረቅ እንጂ የገባሽው የመክፈልም ግዴታ የለብሽ። እውነት ነው። እና ልጅቷም ጋር በዚህ ልክ መርዝም ምናምን ብለሽ የሚያናግርሽ ነገር ምንም የለም። ከአንቺም እህቴ ብለሽ እንድታከብሪያት እኛ በምናከብርሽ ልክ አንቺም እንድታከብሪያት ነው የምንፈልገው። ኖ እኔ አከብራችኋለሁ። ላከብራት እኮ ይገባኛል። አክብሪያት ነው እኔ አለሁኝ። እንትን አትጣይ። እኔ ባትሰጥሽ እንኳ እሷ እኔ እሰጥሻለሁ። ይሄ ነው ቃል የተናገርኳት። አሁን የሌለውን ጆከሬ ምናምን ይሄ ሁሉ ስም ምን አመጣው? እስኪ በእኔ ቦታ ሁን አንተ። እናገርና ልውጣ። እኔ አልልም አይነት ነገር አልናገርም። በጌታ ጆከር በጌታ አንዴ አዳምጪ። በቃ አሁን ልጨርስ። አንዴ አታቋርጪኝ። አንዴ ልጨርስ እና ባበረን እናውራ። እሺ እየተደረገብን ነው። የዛ ሴትዮ ሰዎች ሪፖርት እያደረጉ ነው። ኮፒ ሊንክ አድርጉልን ፕሊዝ፣ እንዳያስወርድ።
እና ምንድነው መሰለሽ በእንደዚህ አይነት ብር አይደለም ሰው አንቺ ሰዎችን ለማጣላት ነው እንጂ እየተናገርሽ ያለሽ ብር ፈልገሽም ብር ብትፈልጊ እኔ ጋር መደወል ትችይ ነበረ። ግን እኔ ሁሉም ቤተሰቦቼ ናቸው ያልተናገርኩትን ሳራ እንዲህ አለች ሀቢባ እንደዚህ ተነስተውባታል እንዲህ አይነት ወሽካታ እንዲህ አይነት ወረኛ አይደለሁም እኔ። ከፈለግሽ ደግሞ የተቀዳውን አምጪና አውጪ አደባባይ። እኔ ለማንም ምፈራ እንዲህ ካልኩሽ የተቀዳውን አምጪና እንዲህ ብላለች በይ። እኔ ጆከርም ማከብረው ወንድሜ ነው። ሁሉም እዚህ ያሉት የማከብራቸው ወንድሞቼ ናቸው። አንቺ ለሀቢባ እንዲህ ያረግ ተነስተውባታል እንዲህ ብለውባታል እንዲህ ምናምን አላልኩሽም። እኔ ብልሽ ኖር አዎ ብያለሁ። ጆከር ነው የምለው። ስለዚህ ያልሆነ ነገር እንዲህ ሳይሆን ብር ከፈለግሽ በሱ አይደለም የምሰጥሽ እኔ ቃል ስለገባ ለሱ እንጂ እንደዚህ አይነት ንግግር ካንቺ አይጠበቅም። ጆከር አንድ ነገር ደግሞ እኔ ራስ በጌታ ራስ አንዴ ልናገርና ልውጣ ለመሰለሽ አንቺን ባላከብር ኖሮ ቪዲዮን አላጠፋው። ፕላስ ደግሞ እኔ ሶሻል ሚዲያ 6 ዓመት ማንም አያውቀኝም። በወሬ አልታወቅም፣ በህሜት አልታወቅም። ማንም ሰው አያውቀኝም። ሶሻል ሚዲያ ላይ አንገቴን ደፍቼ ያለው ሰው ነኝ። ማንም ሰው አያውቀኝም። ስለዚህ ደግሞ ማንንም ለማጣላት አይደለም። እኔ ሕያው እግዚአብሔር ምስክሬ ነው ካልኩኝ አልዋሽም። ቤቲ ወይ ጆከር አሁን እኛ ብሩን ከፍለሻል፣ ደረሰኝ ሁሉ አለሽ። ብሩን መመለስ አለባት። የሳራ ጉዳይ በቃ ችግር የለ። እኔ ይቅርታ ጠይቃቸዋለሁ። እሷም አያገባትም። በዚህም ጉዳይ ከአሁን በኋላ አትገባም። የሚያገባት ነገር የለም። ምንም ችግር የለውም። እኛንም ትበልም ምንም ትበል ችግር የለም። ዋናው ነገር አንቺ ገንዘብሽን ተበልተሻል። ለማስታወቂያ ተብሎ ገንዘብሽ ተበልተሻል። በሳራ ጉዳይ ያለውን ችግር የለውም። ሳራ አንድ ጊዜ ፖዝ አድርገሽ አልተመለሽ እና አንቺን ጨርሰን ወደ ጉዳዩ እንድንሄድ ነው። የሚፈለገው ታውቃለህ፣ ህዝቡ ከሳራ ጋር ማላተም ነው የሚፈለገው እና ይሄ መሆን የለበትም። ኦኬ ሳራ ጋር ከዛም ከዚህም አያይዘው ሳራ ላይ ነው መጣል የፈለጉት ሀቢባን ነፃ ለማድረግ። ይሄ የተለመደ ነገር ነው። ሳሪ አንድ ነገር እየሰማሽኝ ከሆነ? አዎ እየሰማው ነው። እሷ ጋር ይቅርታ ተወን፣ ምንም ችግር የለውም። ለእኛም ምንም አልሽም ብትይም ባትይም እዚህ ነገር ላይ አይመለከትሽም አንቺ። እሺ ጆከር ያመሰግናለሁ። ዋናው አንደርስታንድ አድርጉ። ስለዚህ ስለ ልጅቷም ስም እንዳታነሽ ምንም እንዳትያት። ልጅቷም ተበልታ ነው እንዴት ላይ ስላለች ነው ሳሪ። ለዚህ የጠራንሽ ቅሬታ ስላለባት ሌላም ቤት ላይ በምንም አይነት ነገር ስለዚህ ጉዳይ ላይ ጣልቃ እንዳትገቢብን። ኧረ እኔ አልገባም ጆካዬ። እኔ ለእርዳታ እንዲስጠሩኝ እንጂ የለኝም። ለእርዳታ እኛም እንጠራሻል ሳርዬ። እኛም ስላከበርሽ መናገር ስላልፈለግ እመጣለሁ። ለእርዳታ ነው የመሰለኝ። አሁን እኮ ምን ልታዘዝ ያልኩ ራሱ የተቸገሩ ልጆች አሉ ወይ ምግብ ወይ ገንዘብ ወይ አንድ ነገር መስሎኝ እንጂ እንዲህ አይነት ወሬ ይጠብቀኛል ብዬ አልገመትኩም። ለምን እህቴ ናት እሷ። ማንኛውም ሳሪ ልናሰናብትሽ ነው። ውጪ። አንቺ ከወንጀሉ ነፃ ነሽ። ያው በቅንነትና ከእናትነት በቅንነት አይተሽ ነው ለልጅቱም ከፍላለሽ። ለወደፊቱ ግን ትምህርት ይሆንሻል። ለወደፊቱ ትምህርት ይሆንሻል። አንቺ ካልበላሽ ምን አግብቶሽ ነው እንደዚህ ዛን ንግግር አትናገሪ። እሺ አመሰግናለሁ። እኔ ማገባሽ ለምን 12 ሳንቲም ስለማውጣት የወንጀሉ ተባባሪ እንዲሆንሽ እኮ ነው ያለሽ ሳሪ። ለምን ስናገባሽ ተከበሪ። ምን አገባሽ? ወንጀለኛና ሌባ በዝቶብናል ሳሪ። አሁን እኛ ጊዜያችን በጣም እንትን እያልን ተቸግረናል። የማይመጣ እንትን የለም፣ ክስ የለም። ይገርምሽ ነገር እና እነዛን ክሶችን ነው አሁን እኛ ይዘን ያለ ነው። ስለዚህ አንቺ ከደሙ ነፃ ነሽ። በእናትነት በሽምግልና ነው የገባሽው። ለወደፊቱ ግን ትምህርት ይሆንሽ። ለዛሬ ጨርሰሻል። ውጪ። እናመሰግናለን። ፖዝ አድርጋለሁ። በቃ እሷን እንትን እንለያያትና እኛ ወደ ጉዳያችን እንግባ። እንግዲህ ጎበዝ ገስት ላይ ገብተው ለማውራት 1200 ስንት ነው? ጆካ አንዴ በትልቁ አድርገኝ ቴክስቱን ላሳያችሁ። አሁን እኛ ከሳራ ጋር ችግር የለብንም። አንድ እንድታቁት የሳራን ጉዳይ እና እሷን ጨርሰናል። በቃ እንድታቁት የምንፈልገው ይኸውላችሁ፣ አይታይም። ልክ የለሃለሁ። ካሜራውን ወደ ጀርባ ዙረውና በጀርባ በኩል ነው የሚያሳየው። በጀርባ ወደ ጀርባ አንተም ፊት ወደ ጀርባ ዙሮ የምትጠቀምበትን ካሜራ 20 ሺህ ብር ተሳስሶ ሰክሰስፉል አልመልስም ብለህ ሰክሰስፉል ነው የሚባለው። አልመልስም ብሎ በልቷል። ወደ ጀርባ ዙሮ ካሜራውን አንተ ሙሉ መረጃውን አሳይ። ገስት ላይ ቁጭ ብሎ ለማስተዋወቅ 50 ሺህ ብር 1200
ታደር ማለት ነው። ስትደራደር ከ16,000 12,000 አድርጌልሻለሁ ምናምን አለች። ምን አይነት ጋጠ ወጥ ሌባ እንደ ሀቢባ በህይወት ያቻለቅ። ከ16,000 12,000 አድርጌልሻለሁ። 12,000 በኢትዮጵያ ብር ነው። ጆከር አንድ ጊዜ ቆይ፣ የራስህ አንድ ጊዜ መልዕክት ላስተላልፍ። 5 ዕጣ 6 ዕጣ እስከ 10 ዕጣ የቆረጣችሁ ልጆች የተላከላችሁን ትኬቶች እስኪ ቸክ አድርጓቸውን ላድስ። አንድ ዕጣ ነው እጣው፣ ተደጋጋሚ ቁጥር ነው እየተላከ ያለው። ወደ ቴሌግራም ግሩፕ ግቡ ጋይስ፣ የጆከር ፕሮፋይል ስር እየተጫናችሁ ላይ። ስለዚህ የተላከላችሁን ዕጣ ቸክ አድርጉት። አንድ ትኬት ብቻ ነው ተቆርጦ የተላከላችሁ ለ5 እና ለ6 ዕጣ። ራቅ አድርገው። ይሄ ግሩፑ ነው ሀቢባ፣ የሀቢባ ፋሚሊ የሚለው ግሩፕ ነው። እሺ ከላይ ምን ይላል? ቲክቶክ አካውንትሽን 30,000 አስገባለሁ፣ ዩቲዩብ ኢንስታግራም ትላለች። ይሄማ ቃሌ ነው ትላለች። ወይት እሺ፣ ይሄማ ቃሌ ነው። አዎ ነገ እንጀምራለን። ዋጋ አስተያየት አደርግልሻለሁ። 16,000 ብር ጨምሪ በቃ ትላታለች። ዝቅ ስንል 400,000 ብር ዲስካውንት ላድርግ ምናምን የሚል ቴክስቶች አሉ። በቃ መሲም አለችበት። ላይቭ ላይ ነኝ አይታይም። ምን ነውቴ ብቻዬን አልሰራም ብዬ ነግሬሽ እኔ አንቺን እየጠበቅኩ ነው። መልስሽን ተደራጅተው ነው የሚሰሩት። ይኸው ያስገባችበት ቤቲ ያስገባችበት የባንክ ሪሲት ይሄ ነው። ምንድን ነው የሚለው ስሙ የገባበት ባንክ? ኮሜርሻል ባንክ፣ ኢትዮጵያ ንግድ ባንክ። ስሙ ምንድን የገባ የወሳጁ ስም ማን ነው የሚለው? ወይት የወሳጁ ስም ቤቲ በማን ያስገባችሁ? አይታይም እንትኑ ሙስሊም ስም ነው። እዚህ ጋር የኔ ጋር አለ። አይታይም። ማን ነው የሚባል መሰለህ? ዛክ የጉራጌ ስም ነው። እሱ የላከው ነው ኢትዮጵያ አካውንት ላይ። እዚህ ስንልክ በእንትን አይደለም የምንልከው። በኋላ ስሙን ሙዚቃ ሆይ ስለሆነ ሙስሊም ነው። የጉራጌ ስም ነው። በቃ ምንም አማርኛ የለውም። እኔ የተናደድኩት ጌታ ምስክሬ ነው የምልህ ባለጌ ለመሆን እኔ የመጣሁበት ማህበረሰብ ወንድሞች እህቶችን ስለማከብር በ60 ሰከንድ ቪዲዮ ብልግ ብዬ እንደሚባለው ፌመስ መሆን አያቅተኝም። ደግሞ ፌመስ ነኝ እግዚአብሔር ይመስገን። ግን እኔ ከማንም ሰው አልደርስም። እያንዳንዱ ድምፅ ቅጅ ምናምን አለ ራስ ጌታን በጣም ነው ፊል ያደረኩት። እሷን ባላከብር ኑሮ ቪዲዮን ባልደልተው እስካሁን ድረስ እንደበላው አይታወቅም ነበር። ደልችው እኔ እሰጥሻለሁ በእኔ የሆን እንደ ጓደኛ ነበር የምትደውልልኝ እኮ የነበረው። አክብሬያት ነው። 1,200 እኮ ምንም ሆኖ አይደለም። ከዛ በላይ እኮ እኔ ለሰዎች እኮ ብዙ ነገር አደርጋለሁ። ግን ይሄኛው ደግሞ ለምን ቅልቦችንም እኮ ሙልጭ አድርጌ ተናግሬያለሁ። የእሷን ስም ልታጠራ ነው እንጂ እኔን ለመርዳት ቢሆን ኖሮ ቅልቦች ማን ነው? ይሄ ነው ቅልቦች የተጎዱ ጠበቃ ነኝ ምናምን የሚል ነው። የማን የተጎዱ ጠበቃ? ሌባርን እንደሱ ተስፋ የሚባለው ነው። ጆከር ሌባርን እንደሱስ ይኸውልህ እዚህ ጋር መሲ ናት እያወራቻት። አይ ቲንክ መሲ ሀበሻ። ይሄኛው መሲ ሀበሻ ከረመዳን በፊት አወራኋት። ይሄ ሀቢባን አወራኋትና ሀቢባ የመሲን ቁጥር ሰጠች። ማናጀሬ ናት እሷን አውሪያት አለች። እሺ ብዬ እሷን ሳወራት ይሄው ምንድን ነው ሰላም ለተከታታይ 5 ሳምንታት ገስት ላይ ተቀምጦ ስራዎትን ወይንም ድርጅቶን ካንዶት በማስተዋወቅ ፎሎ በማድረግ ይላል እና 50,000 ብር ይላል ክፍያው። ይሄ ገስት ላይ በመቀመጥ ስራውን በማስተዋወቅ ለ5 ሳምንታት ተከታታይ ለ5 ሳምንታት 50,000 ብር ነው የሚከፈለው። እሺ አልኩኝ። አዲስ ስለሆነ በቃ እሺ ብዬ ተስማምቼ ረመዳን ገባ። ረመዳን ሲገባ የራሷ ቁጥር ነው አይደል? የራሷ ቁጥር ነው። አዎ መሲ አሁን እኮ ከእሷ ጋር ተጣልተዋል። እሷ ጋር አይደሉም። መሲ ማለት አብረው አይሰሩም። ትጠየቃለህ። ጌታን አንለቃትም። ይሄኛው የቆየ ነው ጆከር። ከዛ በኋላ እኔ አሁን ብሩን እፈልገዋል። ሳራ ራሱ ያን ጊዜ አጋግዬ እንደተበላው ባሳምን ኑሮ እኮ ችግር የለውም እንዳልደወልኩላት። እንደው ጌታ ምስክሬ ደውዬላት ከሀገር ውጭ ነኝ ብላኝ ስመጣ አውራሻለሁ ብላኝ
እያንዳንዱን ነገር እሺ ብዬ ተቀምጬ እየጠበቅኳት፣ አሁን ደግሞ ሰሞኑን ምግብ ቤት ስታስመርቅ ብዬ እዛው ላይ እያየኋት እየደወልኩ ሳታነሳ ቀርታ ደውላልኝ አታውቅም። ፕላስ ደግሞ እኔ አልዋሽም። ለምን አልዋሽም? ሰው አልፈራም። በዘመኔ ሰው አልፈራም። የአባቴ ልጅ ነኝ። ሰው አከብራለሁ እንጂ ማንንም አልፈራም። ከዛ ልታጣላ ኢቭን ይሄ በረከት መጥቶ መናገር ይችላል። በረከት በርሳችና እሷ ራሱ በእኔ የተነሳ ከቅልቦች ጋር ሁሉ ተጨቃጭቋል። ለምን ትበላለች እች ልጅ ብሎ በዛ ሰሞን እሱ እኔ ለመተባበር ብሎ ማስታወቂያ ሰርቶልኝ ነበረ። እና ምንድነው እኔ አልዋሸውም፣ ግን እሷ ስታስጠፋኝ ቪዲዮውን ደግሞ የሀቢባ ተከታዮች መጡ። አንቺ ሌባ፣ አንቺ ሌባ፣ አንቺ ሌባ፣ አንቺ ሌባ አሉኝ። እኔ ነኝ እንዴ ብሩን የወሰድኩት አልኩኝ። በቃ ከዛ እኔ ብቸኝነት ነው የተሰማኝ። ምክንያቱም የራሴ ደም የምላቸው ናቸው እነሱን እሷን የሚከተሏል እራሳቸው ናቸው። የራሴ ሰው የምላቸው ናቸው እኔን አሳልፎ እየሰጡኝ ያሉት። አሁን ደግሞ እሷ እሺ ብዬ አክብሬያት አዎ አክብረሽኛል ማለት ስትችል ልታነካኪ እግዚአብሔርን ቮይስ ሜሴጁን አወጣዋለሁ። እኔ ቀሽም አይደለሁም እኮ እዚህ ተገስጬ 24 ሰዓት ቲክቶክ ላይ ስታየኝ እኮ ዝም ብዬ ሀገደሉ አይደለም የተማርኩ ሰው ነኝ። ከሳራ ጋር ያለውን ነገር የሳራን ነገር ያው ነገሩን እሷ እኮ አሁን እያለች ያለችው በራስ ምን አለ መሰለህ ነገሩ እንዲቀዘቅዝና ነገሩ እንዲረሳሳ ነገሩ እዚህ እንዲደርስ አድርጋብኛለች ሳራ ነው። አሁን እሷ ከባድ አይደለም። ጆከር ልክ ነህ። ዛሬኛለሽ እኔ ያልኩት ተቀዝቀዛኛለሽ ለምን እንደዚህ ካሁን በኋላ የማቀዝቀዣ ማደንዘዣዋ እየሰማሽ ነው። ማደንዘዣዋን እንድታቆም መክረናታል። ካሁን በኋላ በምንም አይነት ጉዳይ ከገባኝ ሳራ እንዳደነዘዘችሽ አደንዛሻ እንዴ ተሻለ ያለው ሞቷል። በቃ ተይው ዝጊው ሳራን ጉዳይ ታዩ። ሌላው ነገር ይሄ በግሪሳ በምራምን ግሩፕ ላይ ተቀምጣችሁ ለሀቢባ ሌባ ለሆናችሁ እናትሽ አፈር ትበላለች። አማራ ሳትሆኑ ሌላ አሁን ተቃውሞ በትልቁ የተነሳ ሁሉም ብሄር ነው በስፋት አማራ ላይ ነው ግን እሷ እየሰራች ያለች። ስለዚህ አማራ ሳትሆኑ የአማራን ስም ተጠቅማችሁ ሌላ ጨዋታ የምታጫውቱ ጥንባታሞች መቼም አልፋታችሁ። ማንም የሚፋታችሁ ማንም ይነካሽ እስኪ ሰርቃለች አይደል ትመልስ። ሰክሰስፉል የምትባል ሌባ ደግሞ አሁን መልሶ 20 ሺህ ብር እሱን መረጃው ልከውልኛል፣ እለቀዋለሁ ቴሌግራም። ጆከር አንድ ሀሳብ አለኝ። ሌላ አጀንዳ ተይዞ እህቶቻችን በቁማር አምጥተሽ ቁጭ ካረግሽ በኋላ ቤትሽ ላይ በእኛ ልጆች ቁማር እየሰራሽ ገስት ላይ እነዚህን 50 ሺህ 60 ሺህ ያስከፈልሻቸውን ቁጭ አድርገሽ ሌላ ቁማር ከሌላ አስገቢልም። ለምን ልብስ ነጋዴዎች ይገባል? በመጀመሪያ ማዳን ፍቅር ምናምን የሚባለው ያቺ አሁን ሶሊያና ለምናምን እሷንስ ምን ያክል በደል አደረሳችሁባት? በማልቀስ ከአንዳንድ እኮ እዛ ቤት ተጣሉ ሲባል መፍትሄ ሳይገኝ ወጥተው በሁለተኛ ቀን ወጥተው ቤታቸው ላይ ከፍተው ልብሳቸውን ሲሸጡ እናያለን። ብሯን ማደርሳትም ብሯን ካሮት ወረታሽ ነው እያጠረች ሴትዮዋ ወይ ቁመት አልሆናት ወይ ውበት አልሆናት። ከነዚህ ሴቶቻችን የምትበላው ብር እንደ ካሮት ነው ወደታች እያደገች ያለችው ሴትዮዋ። ስለዚህ ሀቃቸው ደግሞ ወደፊት ይወጣል። ይኸውልሽ ቤቲ የመሲ ቁጥር ካለሽ መሲን ካወራሻት በቴሌግራም ይሁን በዋትሳፕ ለምን አጠሪያትም እና መሲስ ምን ያህል ነው እዚህ ነገር ውስጥ ያለችበት የሚለው ለምን አታጠራም? መሲን እኮ ነው የምንጠብቀው። ለምን አጠሪያትም ነው? ቤቲ ትጥራት፣ ቁጥሯ ይኖራታል አይደለ? ቤቲ እየሰማሽ ነው? እሷ ናት አሁን ወጥቻለሁ አያገባኝም ምናምን የሚባል ጨዋታ መሲ ሀበሻን ጥሯት። ያ ስታስተባብር ነበር ማናጀሩ እሷ ነበረች። በገንዘብ እሺ ቀጥል ይጀምር። አንዴ በነገራችን ላይ አንድ እንድታውቁ የምንፈልገው ነገር እኛ ማንንም መደገፍ ማንንም መውደድ ትችላላችሁ። ከእውነትና ከሀቅ ጋር ግን እውነትን ለመሸፈን ሀቢባን ሰፖርት አድርጋችሁ ገዝተር የተቀምጣችሁ
እውነት እንዳይወጣ ከብር የምታደርጉ ሰዎች ከዚህ በኋላ እያንዳንዳችሁ እንደ ጲላጦስ ከደሙ ንጹህ ነኝ ብላችሁ ታጥባችሁ መውጣት አለባችሁ። እኛ ከእናንተ ጋር ምንም አይነት ችግር የለም። ትክክለኛ እውነተኛ መረጃ ሲመጣ የእሷ ስም እንዳይነሳ የእሷ ነገር እንዳይነካ የምትፈልጉ ሰዎች ከእኛ ጋር ትልቅ ጦርነት ነው የምትከፍቱት፣ ወደዳችሁ ጠላችሁ። ስለዚህ ሌቦችን አጋልጦ ማውጣት ነው። በመረጃ ነው የምንሰራው። የማንንም ስም ለማጥፋት የማንንም ስም ለመተቸት አልመጣንም። ስለዚህ እንደዚህ አይነት የምታደርጉ ሰዎች you have to take care። እኔ እኮ አሁን ለንግድ ነው የተቀመጠችው። ለንግድ አሁን ለስንት ቀን ነበር የተባልሽው? አንድ ጊዜ ቆይን ጠይቃት። ቤቲ ለስንት ቀን ነበር የተባልሽው? ለ5 ለተከታታይ መጀመሪያ ከመሲ ጋር ያወራ ነው ለ5 ሳምንት። ለ5 ሳምንት ማለት ወርካ ለ5 ሳምንት ማለት ስንት ነው? ወርካ 8 ቀን ነው። ይኸውልህ ምን ይላል ሰላም ተከታታዮች፣ ይሄኛው ፓኬጅ እኮ ነው፣ ፓኬጅ ነው። ለ5 ሳምንታት ገስት ላይ በመቀመጥ ስራዎችን ወይም ድርጅቶ ካለው በማስተዋወቅ ፎሎ በመደረግ የዩቲዩብ ሰብስክራይብ በመደረግ ይችላሉ። ስፖንሰር ለመሆን ክፍያ የኢትዮጵያ 50,000 ብር ይላል። በዚህ እኮ ተስማምቼ እኮ ነው እሺ አልኩኝ። ከዛ መሲን እንደዚህ አልኳት፣ ሰላም ነው ባለፈው አውርተን ነበረ እና የማስታወቂያውን ስራ ወደ እናንተ መጥቼ ለማድረግ ላይ ገስት ላይ ነው የምገባው ወይስ እንዴት ነው? ማለት ገስት ላይ ከሆነ ሙሉ ሾፑን የማሳየት ኦፖርቹኒቲ አይኖረኝም እና እኔ ደግሞ ሾፑን አድራሻውን ምናምን እየተናገርኩ ነው እና በደንብ ፕሮሞት ማድረግ የፈለግኩት እንዴት ነው ያለውን ነገር እስኪ በደንብ አስረድ ማድረግ ከቻልሽ። ከዛ እንደዚህ ስላት ሰላም ውዴ፣ አዎ ገስት ላይ ሆነሽ ነው የምታስተዋውቂው። ሪከርድም አታረግም። አያረጉም ወይ ሲላት ካደረጉማ ድምጻቸው ይያዛላ። እኔ ነኝ እኮ ፋራዋ ድምጼን ማስገባ። እነሱማ በቴክስት ነው፣ ምክንያቱም ቴሌግራም ላይ ዋትስአፕ ላይ ቴሌግራም በተለይ ባካፕ ስለሌለው አውርተው ላጣርገው ካጠፉት አጠፉት ነው። እኔ እኮ ሜሴንጀር ማለት እንደወሰደችው እኮ እኔ እኮ እርግጠኛ ነኝ። ምክንያቱም ስሙ የጉራጌ ስም ነው፣ ስሙ የጉራጌ ስም ነው የገባበት አካውንቱ። ቅልቦች እኮ ይጀዋለው በቃ ተይዟል። ደግሞ እኮ ሳራ እኮ ራሷ እግዚአብሔር እንኳን ደስ አለሽ ተያዘ እኮ እንኳን ደስ አለሽ በቃ ብርሽ ተበልቶ አይቀርም የቅልብ ተበልቶ አይቀርም ብለውኝ በቃ ይመለሳል ብዬ ሞላዋቸው። ዋሽታ ነው። ከዛ በኋላ ቅልቦችን ኧረ ምንድነው ዝም አልክ እኮ ስለው ስራ ላይ ነኝ አሁን እንትን ክልል ነኝ። አይ ሲጀመርም የእሷን ስም ለማጥራት ነው ተሯሩጣችሁ የመጣችሁ እንጂ የኔ ብር መበላት አሳዝኖ ቢሆን ኖሮ አንቺ ታፍነሽ እሷ የእሷ ስም እንዲጠራል አያችሁ እና እንጂ እኔ ቪዲዮውን ራሱ እንደፖሰትኩት ያን ቪዲዮ ቫይራል ወጥቶ አስጠፉኝ። አጥፊ አሉ። ቅልቦችም እዛው ላይ አለኝ እዛው ላይ ብላይ እንደገና ደግሞ እሷም አጥፋል። እኔ አሁን ሳራን እኛ ስለምናከብራት ነው ድጋሜ እንደዚህ አይነት ነገር ላይ ባናገኛት አሪፍ ነው እንጂ በጣም ነው ጥፋት የሰራችሁ። ቱ ቢ ኦነስት በቃ ሀቢባስ ገንዘብ ሰርቃ እንዳልሰረቀች ምናምን ተደርጎ ታልፏል። ኦፍ ኮርስ ይሁን ድጋሜ እንደዚህ አይነት ሳራ ላበሻ እኛ እናከብረሻለን። እንደዚህ አይነት ነገር ውስጥ እንዳናገኝሽ በተለይ በሀቢባ ዙሪያ መሲ ሀበሻ ለምን አትመጣም? ሪንጎልድ ቤት አለች እየተባለ ካልሆነ ግን ድራሽን የምናጠፋው አንቺን ነው። መሲ ሀበሻ ጌታ መሲ ሀበሻ ልጆችሽን ሌላ ተነካብኝ ለቅሶ ምናምን አንፈልግም። ነይ በትህትና እሷ ጋር ቆይ ማናጀሩ አንቺ ነሽ። ይህንን ገንዘብ የምከፍል መሲ ሀበሻ ነሽ። ወደድሽም ጠላሽ። አሁን እኮ የሚገርም ጆከር ማናጀር የሚባል የላትም ሴትዮዋ። የተለያየ አካውንት ከፍታ በተለያየ ፎሎወርስ እንኳን የለውም የአካውንት ሞዴል ሰጣለች። ካልሆነ ግን በኋላ ማለት ነው ልጅ የተሰደበ እናቴ ተሰደበች አይሰራም። እኛ ተጠያቂና ጦርነት ነው የሚነሳው ዛሬ። እውነት ነው በሚያውቀው ማለት መተሽ ኃላፊነቱን አንወስድም።
እንደዚህ ህዝብ የምትዘርፉ ህዝብ እንረዳለን ትላላችሁ፣ ህዝብ ነው የምትዘርፉት። እንዴት ለፎሎ 50 ሺህ ትጠይቃላችሁ? ይሄ ነውር አይደለ እንዴ? ቤተሰብ ነውር እኮ ነው። እኛን ኢትዮጵያውያን የማይወክል እኮ ህዝብ ነው ፎሎ የሚያደርገው። ስለ ለመጠየቁ እኮ ችግር የለውም። ራስ ወዳ ፈቅዳ ነው ብር የሰጠችው። ግን እቺሊ ብሯን ሰጣ ትላንት መታ የገስት እንደ ገንዘብ ትጠይቃለች። አብዲ ትላንት መታ ይቺ ጉቶ እኛ ስንት ዓመት ጥርሳችን ነግለን ቲክቶክ ላይ እኮ የገስት ገንዘብ አንጠይቅም እኮ። ከሺሻ ቤት ወጥተሽ መተሽ ቲክቶክ ጭራሽ እኛን ማስከፈል ጀመርሽ። ድፍረቱን ከየት አመጣሽው? ስለዚህ ጥሯት፣ ሄዳችሁ ጻፉላት። መሲ ሀበሻ ካልመጣሽ ፈጣሪ በሚያውቀው ልጆችሽ ምናምን እኛ አይመለከተንም። ከዛ በኋላ 10 ደቂቃ ነው የምንጠብቅሽ። ወይስ እኔ ሄጄ ልምጣ ልጥራት? ሄጄ ጠሪያት። እናቷ አይቀረኝ እኔ ልጁ አይቀረኝ። ከዛ በኋላ ወላሂ ላዚ ደግሞ ሌላው ደግሞ ያደረገችው ምን መሰላችሁ? ወይ ተደመስሳላችሁ ዘንድ እኔ ደግሞ ቅልቦች ታሪኬን ስለሚያውቅ ብዙ ነገር የነበራት ልጅ ናት ዱባይ። አሁን በቃ እንደዚህ ስለሆነ ነው እና አንቺ ሬም ጎልድን እነ ረጁን ምናምን እንደምታግዣቸው በቃ ብሯን ስለተበላች አትሊስት እንርዳት እናግዛት አላት ሲላት፣ እሷ ታዲያ ያልተበላችሁን ብር ተበልቻለሁ ብሎ ተጠጋግቶ ለመፈመስ ነው እንዴ ምናምን ስትለኝ፣ ዲስሪስፔክት እንዳታደርግኝ አንቺ አልኳት። ከአንቺ በፊት እኔ ፍምስና እናውቀዋለሁ። ሲጀመር አንድ ነገር የምነግርሽ ጊዜ ከፍ ያደርጋል፣ ጊዜ ዝቅ ያደርጋል። ስለዚህ እኔ የምፈራው ጊዜን ነው፣ ሰውን አልፈራም ስላት ነቅላ አስወጣች። ነቅላ ስታስወጣኝ እንደገና አስገቢያት አሉ በሌላ ቀን ማለት ነው። ከዛ በኋላ ሊያስታርቁ በቃ ቪዲዮ ኮል ነው የሚደውሉ፣ በዋትሳፕ ነው ተሯሯጡ። በቃ ሬም ትደውላለች፣ ሳራ ትደውላለች። በቃ እንዴ ደነገጥኩ። እኔ ደግሞ ምንድን ነው ብዬ እኔ ፎከሴ ብሩ ላይ ነው። ከዛ በኋላ በቃ እንደዚህ ሲሉ ቅልቦችም እኔ ያስመልስልሻል ነው ትላንትም ይኸውልሽ ቤት እንደዚህ የተቆረጠች ልጅ ሚውት አድርጋ አባራት ከቤቷ እዚህ መታ ስታለቅስ ድረስ ዛሬ ሰክሰስ የሚባለው ሌባ ሂዶ ይቅርታ እንደጠየቀ አሰማው። በጣም በሚያሳዝን ሁኔታ አንቺ ብቻ አይደለሽም እዛ ቤት የብዙ ሰው ህይወት ተበላሽቷል። ከገንዘብ መስረት ጀምሮ ከትዳር ማፍጠየቃት ራስ አላት አሉ እኮ ፈጣሪ መሲን አስገባት። መሲ መታለች። ኧረ እሱ ሳክሳክስ ነው አሉ ይቅርታ የጠየቃት አይዶ ነው። ልጅቱ ትመጣለች በኋላ እና በቤቷ ነው ወይስ በውስጥ ነው? መሲ ሀበሻ አበባ ፍላወር ላይ ወይስ በውስጥ? ቆይ አብዲ እሱን እንሄድበታለን በኋላ። ልጅቱ ትመጣለች። መሲ ሀበሻን አስገቧት። መታቁን ፍላወርስ ዘንድሮ ቲክቶክ ላይ ደም ነው የምንፋሰሰው። እኛ ነጭ አወጣን እኮ ነጭ ጸጉር አወጣን። ራሱ አስገቧት። ኦኬ ይሰማል። የታለች ኮፒ ሊንክ አድርጉ እስኪ። ጆከርን ይዞታል መሰል ጋይስ፣ ጆከርን አፍነውታል መሰል። እስኪ ባካችሁ ቢኖር ይሰማል። አዎ ቤትሽ ከዚህ በኋላ የምታስገቢያቸውን ሰዎች ለይ። እልክልሻለሁ ስክሪንሾት አድርጌ የሆነ ቤት ነበርኩኝ። ዩ ሃቭ ቱ ቴክ ኬር። ኦኬ እሺ ላክልኝ። እሺ እንዳያስወጣን ጋይስ ኮፒ ሊንክ አድርጉ እስኪ። ጆከር ታፍኗል። እኔ አጋሽ ልከውበታል መሰለኝ። ፈጣሪ ይድረስለት። ምን እኮ እኔ ከየት እንደሚመጡ አታውቂም እኮ የዛች መሲ መሲ ባላገሯን ነው እንዲመታለች መታለች። እኛ መሲ ጀርመን እና ያልናችሁ እሷን መታለች። አስገቧት። አበባ ላኪ መስያ ፍራር ተስተና አንድ ጊዜ ቆይ ጂኒ ቆይ አንድ ጊዜ ወረድማ ጂኒ ቆይ ገስት ላይ ስትበዙ እንትን እያለብኝ ስለሆነ አስገቧት። ማሷል መጥቻለሁ። ድምጼ ይሰማል። ስልክ ሪፖርት እያደረገ እኔ አስወጥቶ መልሼ እየመጣሁ ነው። ተመልሼ ይሰማል። አስገባት። ፍሎሬስ መልስ ይመጣለች እና ስንነጋገር ተደማምጠን እንነጋገር ሁላችን። ኦኬ ማንንም ሰው ማስቀየም፣ ማንንም ሰው መግፋት አንፈልግም። ማንንም ሰው መናገር አንፈልግም። ከሌባ ጎን ግን ማንም ለሚቆም ለሌባ ሽፋን እሰጣለሁ የሚል እንደዚህ አይነት የተምታታ ነገር ገስት ላይ ቁጭ አድርጎ በእኛ ልጆች አጀንዳ እየተከፈተ ምንድን ነው የሚደረገው? ገስት ላይ ይህን ያክል ከፍታ በየቀን አጀንዳ ይህንን ነው እየተናገር ነው ያለ ነው። እኛ
በሐቂቃውን እውነታውን ነገር ደግሞ ይዘው ሲመጡ መገፋፋት፣ ልጆችን ማሸማቀቅ፣ በኮመንት ቃቃታ፣ ቴሌግራም ላይ ሸር ተደርጎ ይህን ቅዴኛ እናውቀዋል። እኔ ጋር ግን ልታደርገው አትችይም እያልኩሽ ነው። ማንሽም እኔ ጋር እንደዚህ አይነት ነገር ልፈጥሪ አትችይም። እኔ ፋራ አይደለሁም። የሚዲያዎቹ መስራቾች እኛ ነን። ማንንም ገደል የማስገባት ያ በሐቅ ለሰራችሁት ለዘረፋችሁ ይህ ሸዋሸዋ ጨዋታ ኖ አይመችን። ለምን ይበላሉ? ለምን 50 ሺህ 60 ሺህ ይጠየቃሉ? ሚዲያው የሁላችንም አይደለም? ምን ችግር አለው? እንደዚህ ገብታችሁ ብትሰጡ ታብታብ ብታስር ኮፒ ሊንክ ሰርተው ቢበሉ ምን ችግር አለው? እነሱ ደግሞ ታብታብ አድርገው ለአንተ ታብታብ አድርገው ለእኛ ከታይ ቁጭ ብለው ጌም በምንጫወት ታብታብ አድርገው ቫይራል እንዲወጣ ያደርጋሉ። ጊፍተሮች ለእኛ መጥተው ይሰጣሉ። እኛ ሌላ ጥቅም አለን አይደል? ማስታወቂያ ስሩላቸው፣ ችግር የለም። ማስታወቂያ ማንም ሰው ከጠየቃችሁ ገስት ላይ ያክል ቀን ትቀመጫለሽ የተባለ ፕሮሞሽን በጣም ማሲ እንኳን ደህና መጣሽ። ጆከር ልጄ ፕሊስ ቴክስቱን ክፈቱና እንየው አንድ ጊዜ። ቆይ እሺ ልጠይቃት። ቤቲ ጋር ትተዋወቃላችሁ? ማሲ ቤቲን አውቃታለሁ። አናግራሻለሁ በዚህ ጉዳይ ላይ ያን ጊዜ እዛ ቤት በነበርሽበት ሰዓት? አውርተናል። ትክክል። የሆነ ሱቅ ነበራል ለማስታወቅ ፈልጋ አውርቻን ነበር። ስልኬም አላት። ስልክሽም አላት። አሁን ከምን ተነሳ መሰለሽ እኛ አንቺን ለመግፋት አንቺን ለማንጓጠጥ ምናምን አለ። ማናጀሯ የነበርሽው አንቺ ነሽ ያን ጊዜ። አሁን ከአንቺ ጥያቄ እንጀምራለን። ማናጀሯ አንቺ ከሆንሽ ለአንቺ አሳልፋ ሰጥታለች። ችሊ በሰዓቱ ላይ ያንን ብር ከፍላ ተበልታለች። አንቺንም ለማሸማቀቅ እኛ ፈልገን አይደለም። ግን ለምን ብሩ አስየት ደረሰሽ? ለማን ነው ብሩ ለማን ነው የገባ? ለምን ሀቢባ ገንዘቡን አንመልስላትም? ያን ጊዜ አንቺም ስለነበርሽ አስተባባሪ ስለነበርሽ ጥያቄ ለአንቺ አለን። አሁን ወጥተሻል። ግን ቢሆንም ትላንት እዛ ነበርሽ። ያለፈ ነገር እንደዚህ ክስ ሲመጣ እሷና አንቺን ሊያነጋግራችሁ ይችላል። ገንዘቡንሽ ማን ይመልሰው? መሲ እሺ፣ አመሰግናለሁ ጆካዬ፣ አክብረክ ስለጠየከኝ ስለጠራኝ ቴንኪው በጣም ቤትዬ። ያው ብዙ ጊዜ አንተም እንዳልከው የሀቡ ማናጀር ነበርኩኝ። ሀቢባ በይ፣ ሀቡ አትበይና ሀቢባ። እኛ ጋር ሀቡ የሚባል ጥሪ አናውቃትም። ሀቢባ በይ። እሺ የሀቢባ ማናጀር ነበርኩኝ። ማስታወቂያዎች ሲመጡ አይድ ላይ ደግሞ ስፖንሰር መሆን የሚፈልጉ ሰዎች ሲመጡ እኔ ነው የሚያናግሩኝ። በውስጥ አወራቸውና ስልካቸውን ተቀብዬ ከዛ ያው ምን ያህል መክፈል እንዳለባቸው ምን ያህል ቀን ፕሮዳክታቸው እንደሚያስተዋውቁ እኔ ነበርኩ የምናገረው እና ቤቲም ከዛ ውስጥ እንግዲህ አንዷ ነች። እና ከቤቲ ጋር ማወራን እንግዲህ በመሀል ምን እንደተፈጠረ አላወቅኩም። ገብታ አስተዋውቃለች አላስተዋወቀችም እሱንም እርግጠኛ አይደለሁኝም። ግን ቤቲ ከዚህ በፊትም ሌላ ቦታ ስታወራ ሰምቻለሁ። ብሬን ተበልቻለሁ አላስተዋወቅኩም ስትል ሰምቻለሁ። እና ሌሎቹ ግን በእንደዚ አይነት መልኩ ነበር የነበረው። እንዳልከው ደግሞ ብሩ ምን ላይ ነው የሚውለው ማን ነው የሚበላው ያልከውን ነገር እኔ እስካለው ድረስ ያው ስፖንሰር ስናጣ ብሩን እንደዚህ ከሰዎቹ የወሰድነውን ብር ለአይድሉ እንሸልማለን ማለት ነው። ከ1 እስከ 3 በውዝዋዜም በድምፃውያንም ስለነበረ ስፖንሰር ሲጠፋ መሶ አንቺ ትክክል ሀቀኛ ሰው ነሽ አይደል? ልጅ አለሽ አይደል? አራው በጣም ወዳችሁ ለልጆች። ስለዚህ ልጆችሽ አንቺ የሰውን እንባ ለልጆችሽ እንትን እንዳታበይ። ከዛ ገንዘብ አንቺ አሁን ለብዙ ወራት ተቀምጠሻል አውቃለሁ። መስዬ እንደውም አውቃለሁ። አሁን ከዛ ድርሻ ነበረሽ አንቺ ስታስ ማናጀር በነበርሽበት ጊዜ ገንዘብ ድርሻ ነበረሽ። ይሄ ግን የግል ጉዳይ ነው እኮ አይደል? የግል ጉዳይ አይደለም ማለት ራስ ደቂቃ ሰጣችኋለሁ። አንድ ጊዜ ጫጫታ አታርጉት። እኔ ተሳሳትኩ፣ ተሳስቻለሁ። እያራ ክብር አስከበጣ ድረስ የግል ጉዳይ ረት ስራቸውን ነበር አልፏል። ከሰራችን ማግኘት አለባት። አስተባብር የተባለች አሁን ለዚህ ጥያቄ ስትጠይቅ አስተባብር ከተባልክ ራስ አስተባብር ከተባልክ ከሚገኘው ነገር መካፈል አለበት።
አልተካፈለችም፣ ትካፈል አናውቅም። ዋናው ክፍያ ነበረ፣ ሰርተዋል። አይድሉ ላይ ግን እኔ ምንም የደረሰኝ ብር ወደፊት መስዬ ወደፊት አይድሉ ላይ ብር 50 ሺህ ብር ሲከፍሉ የነበሩ ጆካ በእናታችሁ በቃ የህፃን ልጅ ጨዋታ የምታደርጉ ከሆነ ይወጣሉ። አብዲ በጣም አብዲ ፕሊስ እባክህ ቁም ነገር እየተወራ ማይክ አታንሳ ፕሊስ። አላ እንደዚህ እነሱም ሀሳባችን ከታይም የሚቀበለው ሰው ሁሌ ጫጫታ ነው። የህፃን ልጅ ጨዋታ ለቀልድ ከሆነ የምትገቡት በቃ እኔ እንደዚህ አይነት ጨዋታ አልፈልግም። ደቂቃ እኔ ጥያቄ አለኝ፣ በክብር ጠይቋት። ለሚመጣው ሰው ሁሉ በክብር ጠይቁ፣ ችግር የለውም። ይበቃናል እኮ ሰፊ ደቂቃ አለን። እሷ እኮ ልሄድ ያላለች አይዶል ምን እሺ ተውት። የአይዶሉንም የምንሉ ወይ ለአይድሉ እኮ ነው ብር ስፖንሰር ሆኖ እሱን ነገር እያልኩሽ